እንደ አውሮፓውያን አቆጣጠር በ1949 ደፋርና ከቦታ ቦታ ተንቀሳቅሶ ወንጌልን የሚሰብክ ወጣት በእያንዳንዱ ክፍለ ዓለም በመጪው ትውልዶች ላይ ተጽዕኖ የሚያሳድር አንድ ጉዞ ጀመረ። ቢሊ ግራም ከ50 ዓመታት በላይ በቆየ አገልግሎታቸው ቁጥራቸው ከ210 ሚሊዮን ለሚበልጡ ሕዝቦች በኢየሱስ ክርስቶስ የሚገኘውን ተስፋ እርግጠኛነት በጥልቅ የፍቅር ስሜት ሰብከዋል። ስለ እግዚአብሔር የማልረዳቸው በርካታ ነገሮች አሉ። የራሱን መገለጥ እንኳን የተቀበልኩት በእምነት ነው። ይህ ሰባኪ በመላው ዓለም ውስጥ በሚገኙ 185 ሀገራት ተዘዋውሮ ወንጌልን በመስበክ የሰው ዘሮችንና የተለያዩ ሃይማኖቶችን በጋራ ወደ አንድ ዓላማ አምጥቷቸዋል። ክርስቶስ የሁሉም ሕዝቦች ነው። እርሱም የመላው ዓለም ነው። እርሱ ከሀገር መሪዎች ጋር ቆሟል። ከተከበሩና ታላላቅ ሰዎች እንዲሁም ከዓለም መሪዎች ጋር ተገናኝቷል። እና ዛሬም ቢሊ ግራም በዓለም ታሪክ ውስጥ እጅግ ታላቅ ተጽዕኖ ፈጣሪ ከሆኑ የሃይማኖት መሪዎች መካከል የሚቆጠርና ዕውቅና የተሰጠው ነው። Now today I want you to turn with me to the 5th chapter. አሁን ዛሬ ወደ ዳንኤል መጽሐፍ የዳንኤልን መጽሐፍ 5ኛ ምዕራፍ ከኔ ጋር እንድትሸጋገር እፈልጋለሁ። ይህ መጽሐፍ የራእይ መጽሐፍ ካልሆነ በቀር በመጽሐፍ ቅዱስ ውስጥ ካሉት ከማንኛውም መጽሐፍት የበለጠ ስለወደፊቱ ጊዜ ይተነብያል ብዬ አስባለሁ። የራእይን መጽሐፍ ስታነብ ሁሉ ጊዜ የዳንኤልን መጽሐፍ አንብብ። የዳንኤል መጽሐፍ በአንድ እጁ የራእይ መጽሐፍ በሌላው ከዚያም በፊትህ የዕለት ጋዜጣ ዳንኤልም የትንቢት መጽሐፍ ነውና ሁሉም አሰሩ። ነገር ግን ዛሬ ስለ ዳንኤል ላነሳው የምፈልገው ነገር ዛሬ በዓለማችን ላይ ሲፈጸሙ ስለምናየው ነገር በሕይወት ውስጥ የተከሰተ ክስተት ነው እና አሁን በምንመለከተው በዚህ ምዕራፍ ያለውን ሐሳብ ሁሉ ለእርሶ ለማንበብ ጊዜ አልወስድም፣ እነግሮታለሁ። አስቀድሞ በባቢሎን የነበረው የዳንኤል ታሪክ ነው። ከኢየሩሳሌም ወደ ባቢሎን ተወስዶ ነበር። ኤርምያስ እንደተነበየው ኢየሩሳሌም በእግዚአብሔር ፍርድ ስር ሆናለች። ኤርምያስ የተናገረቸው ፍርዶች ነቢያት የተነበዩት ፍርዶች ሁሉ ተፈጽመዋል ወይም ገና እውን ናቸው። ይህ የእግዚአብሔር ቃል ነው። እሱ የማይሳሳት ቃል ነው እና በቅዱሳት መጽሐፍት ውስጥ በብዙ ቦታዎች መጽሐፍ ቅዱስ የወደፊቱን የፍርድ ቀንና ወደፊት በዓለም ላይ ስለሚመጣው የፍርድ ጊዜ ይተነብያል። ኤርምያስ እንደተነበየው ኢየሩሳሌም ተፈርዶባታል። ኢየሩሳሌም ከኃጢአታቸው ንስሐ ካልገቡ ይፈረድባቸዋል ሲል ፍርዱ መጣ። ናቡከደነፆር ከምርኮ ወደ ባቢሎን ከማረካቸው መካከል 1500 ማይል ርቀት ላይ ከነበሩት መካከል ወጣቱ ዳንኤልና ጓደኞቹ ነበሩ። ገና በአስራዎቹ ዕድሜ ውስጥ ነበሩ። እናም ወደ ባቢሎን ተወሰዱ። ዳንኤልም በተለይ በናቡከደነፆር ወደ ባቢሎን ተወስዶ በአደባባዩ እንዲሰለጥኑና በባቢሎናውያን ጥበብና ሳይንስ ሁሉ ከሰለጠኑት ወጣቶች መካከል አንዱ ነበር። እናም ብልጣሶር አንዳንድ ወታደራዊ ድሎችን አሸንፈዋል እና ታላቅ ጄኔራል የነበረው አባቱ ከድል ወደ ድል እየመራቸው ድንበር ላይ ነበር። እናም ለማክበር ፈልጎ ወሰነ። እናም ታላቅ ለመጨመር ወሰነ። መጽሐፍ ቅዱስ ታይቶ የማያውቅ ታላቅ በዓል ይሆናል። መጽሐፍ ቅዱስ ከነሙሉ ግርማዋ፣ መጽሐፍ ቅዱስ ከነሙሉ ሀብቱ እሱም በዓለም ታሪክ ውስጥ ታላቅ በዓል እናደርገዋለን። ስለዚህ ምርጥ የዳንሰኞችን ሕግ፣ ምርጥ የወይን ጠጆችን ምርጥ አማራጮችን አዘዘ እና በግዛት ውስጥ ላሉ 1000 ጌታቸውና ሴቶች እንዲዳኙ ላከ። እናም ብልጣሶር አንዳንድ ወታደራዊ ድሎችን አሸንፏል እና ታላቅ ጄኔራል የነበሩት አባቱ ከድል ወደ ድል እየመራቸው ድንበር ላይ ነበር። እናም ለማክበር እንደሚፈልግ ወሰነ። እናም ታላቅ ግብዣ ለማድረግ ወሰነ። ባቢሎንም ታይቶ የማያውቅ ታላቅ በዓል ይሆናል። ባቢሎን ከነሙሉ ግርማዋ፣ ክብሯና ከነሀብቷ ሁሉ ባቢሎን ከነሙሉ ሀብቷ እሱም በዓለም ታሪክ ውስጥ ታላቅ በዓል እናደርገዋለን። ስለዚህ ምርጥ የሆኑትን ዳንሰኞች፣ ምርጥ የሆኑ ጠጆችን፣ ምርጥ የሆኑ ምግቦችን አዘዘ እና በግዛት ውስጥ ላሉ 1000 ጌታዎችና ሴቶች እንዲመጡ ግብዣ ላከ። በጌጣጌጥ ሰረገሎቻቸውን መጡ። በዚያም ምሽት ናቡከደነፆር ለሜዶናዊት ሚስቱ ከሰባቱ አስደናቂ ነገሮች አንዱ በሆነው በዝቅተኛ ቦታ ላይ በተሰቀሉት የአትክልት ስፍራዎች ድግስ ሲበሉና ሲጨፍሩ ብልጣሶር ሰከረ።
እዚህ ንጉሠ ነገሥት ድግስ ደግሶ ምሽት ሙሉን ጭፈራ ነበረ። መጽሐፍ ቅዱስ ግን አትሳቱ፣ እግዚአብሔር አይዘበትበትም፣ ሰው የሚዘራውን ሁሉ ያን ሁሉ ደግሞ ያጭዳል ይላል። ብልጣሶር ተጠንቀቅ፣ ፍርድ እየመጣ ነው፣ በጣም ሩቅ እየሄድክ ነው። የእግዚአብሔር ትዕግሥት የማይሄድበት ነጥብ አለ። በብሔሮችና በግለሰቦች መካከልና በቤተሰብና በማኅበረሰቦች መካከል የተዘረጋ መስመር አለ። ኢዮብ ኃጢአትን የሚያርሱ ክፋትንም የሚዘሩ ያንኑ ያጭዳሉ ብሏል። በደልህን ማረስህን ቀጥል፣ ክፋትን መዝራትህን ቀጥል፣ አንድ ቀን ታጭዳለ። ሆሴ ለነፋስ ዘርተዋልና አውሎ ነፋስንም ያጭዳሉ አለ። ኤርምያስም ስንዴ ዘርተዋል፣ ነገር ግን እሾ ያጭዳሉ ብሏል። እናም በዚህ ግብዣ መሃል ብልጣሶር ከቆንጆ ከሴሰኛ ከትንሽ ልጃገረዶች ጋር እየጨፈረ ነው። እናም ሁሉም ሰው በድንገት ዝም አለ። የፒን ነጠብጣብ መስማት ይችላሉ። ፊቱ ወደ ነጭነት ይለወጣል። መጽሐፍ ቅዱስ መንቀጥቀጥ እንደጀመረ ይናገራል። ምክንያቱም በግድግዳው ላይ ክንድ የሌለው እጅ መጽሐፍ ይጀምራል እና ሁሉም እየተንቀጠቀጡ እዚያ ተቀምጠዋል። ይህ ምን እንግዳ ነገር እንደሆነ እያሰቡ ነበር። ብልጣሶርም ሲያነበው ሞከረ፣ መልእክቱን ማንበብ አልቻለም። ስለዚህ ኮከብ ቆጣሪዎችና ጠንቋዮችን፣ ከላዳውያንና አንጥራ አስማተኞችን እንጥራ፣ ይህን የመሰለ ነገር የሚያነቡ ሰዎችን ሁሉ እንጥራ አለ። እነሱም ገቡ፣ ሊያነቡት አልቻሉም። ብልጣሶርም የበለጠ ፈራ። አጻጻፉ በየጊዜው እየቀለለና የበለጠ ብሩህ ነበር። ሰዎች ፈሩ። እናቱ ስለ ጉዳዩ ሰማችና እናቱ በአጋጣሚ በፓርቲው ላይ አልነበረችም። እርሷ ግን ገባች እና ወደ ግድግዳው አመለከተ። እሷም ያንን ጽሑፍ ማንበብ የሚችል አንድ ሰው አውቃለሁ፣ ዳንኤል ይባላል፣ ታላቅ ነቢይ ነው። አያትህ ሕልምህን እንዲተረጉም ረድቷቸዋል። በአያትህ ስር ጠቅላይ ሚኒስትር ነበር። እሱ ከፊል ጡረታ ወጥቶ ነበር የሚኖረው። ምናልባት አታውቀውም። ዳንኤል በፓርቲው ላይ አልነበረም። እነርሱ ግን አስጠሩት። ብልጣሶርም እንዲህ አለ፣ ዳንኤል ሆይ ያን ጽሕፈት አየኸው? መጽሐፉን ካነበብክ 3ኛ በግዛት ውስጥ ገዢ አደርግሃለሁ። የወርቅ ሰንሰለት በአንገት ላይ አስገባለሁ። የንግሥና ልብሶችንም አደርጋለሁ። አንተም ከኔ ቀጥሎ የንጉሣዊ ቤተሰብ አባል ትሆናለህ። ዳንኤል ጽሑፉን ተመልክቶ ወዲያው አወቀ። ያ የአባቱ የእጅ ጽሑፍ ነበር። ያ የእግዚአብሔር አብ የእጅ ጽሑፍ ነበር። እናም እነዚህን ሁሉ ዓመታት እግዚአብሔርን አጥንቷል። እናም ከእግዚአብሔር ጋር ኖረ። እናም ይሄ እግዚአብሔር ጽሑፍ እንደሆነ አወቀ። ብልጣሶር ሆይ ጽሑፉን ማንበብ እችላለሁ፣ ነገር ግን ስጦታህን ጠብቅ። አልፈልግም፣ ስጦታህን ለሌላ ስጥ። አየህ ብልጣሶር ሆይ፣ ንጉሥ ሆይ፣ በሰማይ በእግዚአብሔር ላይ አንስተህ የእግዚአብሔርን ቅዱስ ቤት ዕቃ በፊት አቅርበሃል። አንተና ጌቶችህ፣ ሚስቶችና ቁባቶችህ የእግዚአብሔርን ወይን ጠጅ ጠጥተሃል። ከወርቅና ከብር ከናስና ከብረትም ከእንጨትም ከድንጋይም የማያዩትንም የማያውቁትንም እስትንፋስ በእጁ የሆነ መንገድን ሁሉ የሆነውን አምላክን አላከበርከው። እግዚአብሔር ብልጣሶር ያለውን ሁሉ አልፎ ተርፎም የመሳቅ ችሎታውን ሰጥቶት ነበር። ምግቡ፣ መጠጡ፣ ኃይሉ፣ ሀብቱ፣ ሁሉም ነገር የመጣው ከእግዚአብሔር ነው። እርሱ ግን ጌታን አላመሰገነውም። ዳንኤል እንዲህ አለ፣ ደና ጽሑፍ ይህ ነው። ማኔ ማኔ ቴቅል ፋሬስን፣ ፍቹም ይህ ነው። ማኔ መንግሥትን ቆጠረው ፈጸመውም። ብልጣሶርም ጨርሰሃል። የፍጻሜ ቀንህ በዚህ ምድር ላይ ሆኗል። ቴቅል በእግዚአብሔር ሚዛን ተመዝነ ተገኘ። እናም በግብዣው ላይ ላሉ ያልታወቁ ባቢሎናውያን የማያውቁት ታላቁ የኤፍራጥስ ወንዝ በሂደቱ እየተቀየረና የሜዶ ፋርስ ጦር በደረቅ ወንዝ ላይ ተንሸራቶ ነበር። በዛችም ሌሊት ባቢሎን በሜዶንና በፋርሳውያን እጅ ወደቀች። ብልጣሶር ተገደለ። ዳንኤል ቆይቶ በሚቀጥለው ኤምፓየር ጠቅላይ ሚኒስትር ሆነ። ሁለቱም ግዛቶች በጥበቡና በእምነቱና በዓላማውና እግዚአብሔርን በመምሰል ያከብሩት ነበር። እግዚአብሔር ዛሬ ማታ በአሜሪካ ግድግዳ ላይ ይጽፋል። ማኔ የሚለው ቃልም መታወሱ ማለት ነው። እግዚአብሔር ያስታውሳል። እግዚአብሔር ኃጢአታችንን ያስባል። እግዚአብሔር የብልግና ስዕላችንን ይመለከታል። አስጸያፊ ፊልሞቻችንን አይቶ እነዚህን በኢየሱስ ክርስቶስ ላይ የሚያሾፉ አዳዲስ ፊልሞችን ያያል። ውሸታችንንና ማጭበርበራችንንና በህብረተሰባችን ውስጥ የሚያልፉ ሙሰኞቻችንን ይመለከታል።
ሁሉንም ያያል። መጽሐፍም ኃጢአትን እንደሚያገኝ እርግጠኛ ሁን ይላል። እሱ ግን ሌላ ነገር ያስታውሳል። በጣም ዘግይቶ አይደለም። እግዚአብሔር መዘንጋትን ያስታውሳል። የትኛውም የሰዎች ቡድን፣ የትኛውም ሕዝብ ለኃጢአታቸው ንስሐ ሲገቡና ወደ ጌታ ሲመለሱ እርሱ ኃጢአታቸውን ይቅር ይላቸዋልና ምሪቱን ይፈውሳል። ያ የጌታ ቃል ኪዳን ነው። በሁለተኛ ደረጃ በሚዛን ተመዝነሃል፣ ተጎጂም አገኘህ ይላል። ቅዱሳን መጻሕፍት የጻድቃንን መንገድ ትመዝናለህ ይላል። ጌታ እንዲህ ይላል፣ ሥራው በእግዚአብሔር የተመዘነ ነው። የሰው መንገድ ሁሉ በዓይኑ የጠራ ነው፣ እግዚአብሔር ግን መንፈሱን ይመዝናል። ሀገር፣ ዓለም ዛሬ ማታ እየተመዘነ ነው። የምትመዘኑት በእግዚአብሔር ሚዛን ነው። ኃጢአታችን በጌታ ፊት ታላቅ ነው። እኛም በእርሱ ሚዛን እየተመዘን ነው እና ብዙ የአስተሳሰብ መሪዎች የእጅ ጽሑፍ ቀድሞውኑ በግድግዳው ላይ እንዳለ ያምናሉ። እናም ፍርዱ ቀድሞውኑ መከናወን ይጀምራል። እግዚአብሔር ግን በግለሰብ ደረጃ ይመዝናል። በምን ሊመዝን ነው? ከመለኪያው ሌላኛው ጎን ምን አለ? አየህ፣ እዚህ ሚዛኖች ክንዶች በቀጥታ ወደ ጎን አሉ። እነሆ አንተና እግዚአብሔር የሚመዝን ነገር ይኸው ነው። በመጀመሪያ እሱ በ10ቱ ትእዛዛት ይመዝናል። ከ10ቱ ትእዛዛት ጋር እንዴት ይቆማሉ? ከእኔ በቀር ሌሎች አማልክት አይሁንልህ፣ የአምላካችሁን የእግዚአብሔር ስም በከንቱ አትጥራ፣ አታመንዝር፣ አትስረቅ፣ አትዋሽ፣ አትግደል። እነዚህ ሁሉ በ10ቱ ትእዛዛት ውስጥ ተወስደዋል እና መጽሐፍ ቅዱስ በአንድ ነጥብ ላይ ብንበድል በሁሉም ጥፋተኞች ነን ይላል። በሕይወታችሁ አንድ ጊዜ አንድ ትእዛዝ ከጣሳችሁ ሁሉንም ከመጣስ ጋር ተመሳሳይ ነው። ደና ትላለህ። በእርግጥ ቢያንስ አንዱን ወይም ሁለቱን ሰብሬያለሁ፣ ሁለቱን ሰብሬያለሁ። እንግዲህ አንተ በሁሉ ጥፋተኛ ነህ። መጽሐፍ ቅዱስ ሁላችንም ጥፋተኞች ነን የሚለው ለዚህ ነው። ኢየሱስ እናንተ ኃጢአት የሌለባችሁ የመጀመሪያውን ድንጋይ አንስታችሁ በዝሙት የተያዘችን ሴት ውገሯት ያለው ለዚህ ነው። ከነዚህ የሃይማኖት መሪዎች አንዳቸውም ሊያደርጉት አልቻሉም። ምክንያቱም ሁላቸውም በድለናል፣ ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋልና ሁሉም በእግዚአብሔር ፍርድ ስር ናቸው። ያኔ በ10ቱ ትእዛዛት መመዘን ብቻ ሳይሆን በፍቅር ሕግም መመዘን አለብን። ማቴዎስ 22 ኢየሱስ እንዲህ አለ፣ የጌታ አምላክህን ልብ፣ ነፍስህን ተመልከት፣ ሐሳብህም ውደድ። ይህ ፊተኛይቱና ታላቂቱ ትእዛዝ ናት። ሁለተኛይቱም ትመስላለች፣ ባልንጀራን እንደ ራስ ውደድ። አምላኬ ነፍስህን ተመልከት፣ ነፍስህ ትወደዋለህ እና ባልንጀራህን ትወዳለህ። አሁን ጎረቤትህ ማለት የተቸገረ ሰው ማለት ነው። ኢየሱስን ያስተማረው በደጉ ሳምራዊ ምሳሌ ነው። የተቸገረ ሌላ ሰው አንተ ራስን እንደምትወድ ጎረቤትህን ትወዳለህ። ኢየሱስ የተናገረው ነው። በዚህ ሕግ እንመዘናለን። በሦስተኛ ደረጃ በኢየሱስ ክርስቶስ አካል እንመዘን ነው። መጽሐፍ ቅዱስ በመዝሙር 89 ላይ በሰማያት ከእግዚአብሔር ጋር የሚነጻጸር ማን ነው? ከኃያላን ልጆች መካከል እግዚአብሔርን የሚመስለው ማን ነው ይላል። ኢሳይያስ እኔን የሚመስሉኝ ማን ናቸው? እግዚአብሔር እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ ይላል። አሁን ካላደረክ ኢየሱስ ክርስቶስ ብቸኛው ጻድቅና ብቸኛው ቅዱስ ሰው ነበር። በህንድ ውስጥ ያሉ አንዳንድ ሰዎችን ቅዱሳን ሰዎች እንላቸዋለን። ነገር ግን ኢየሱስ በታሪክ ውስጥ ብቸኛው እውነተኛው ቅዱስ ሰው ነበር። እንደ ኢየሱስ ካልኖርን፣ እንደ ኢየሱስ ጥሩ ካልሆንን የእግዚአብሔርን መስፈርትና የእግዚአብሔርን መጠበቅ ጎድሎናል። ደና ቢሊ በዓለም ውስጥ እንደ ኢየሱስ መኖር የሚችል ማን ነው ትላለህ? ማንም። ሁላችሁም ኃጢአተኛ ነን የምትሉት ለዚህ ነው። እግዚአብሔር በክርስቶስ ሊመዝን ነው። በ10ቱ ትእዛዛት ሊመዝን ነው። በፍቅር ሕግ ሊመዝን ነው። ግን እሱ ደግሞ በሥራው ሊመዝኖት ነው። እነዚያ የማታውቋቸው የመገለል ኃጢአቶች በማቴዎስ 25 ላይ ኢየሱስ እንዲህ ሲል ያሳስበናል። ተርቤ ሥጋ አልሰጣችሁኝምና፣ ተጠምቼ ምንም አላጠጣችሁኝም፣ እንግዳ ሆኜ አልተቀበላችሁኝም፣ ራቁቴንም ነበር አላሰባችሁኝም፣ ታምሜ ታስሬም ነበር እናንተም መጥታችሁ አልጠየቃችሁኝ። ሕዝቡ ግን ጌታ ሆይ ታርዘህ ታመህ ታስረህ ተጠምተህ የታየንህ ይሉ ነበር። ከዚያም እንዲህ ሲል መለሰላቸው፣ ከሁሉ ከሚያንሱ ከነዚህ ለአንዱ ስላላደረጋችሁት ለእኔ አላደረጋችሁትም። አሁን ያ በዚህ መድረክ ውስጥ ያለውን ሰው ሁሉ ይመታል እና እኛ አጭር መተናል፣
ከዚያም ኢየሱስ ፍርዱን ተናገረ እንዲህ አለ፣ በመተው ኃጢአት ጥፋተኞች የሆኑትና እነዚህ ወደ ዘላለም ቅጣት፣ ጻድቃን ግን ወደ ዘላለም ሕይወት ይሄዳሉ። እንዲህ ትላለህ? እሺ ቢሊ፣ በጣም አዘንኩኝ። ማናችንም ብንመዘን እንዴት እንችላለን? አንችልም። ኢየሱስ በራእይ 3 ላይ በራድ ወይም ትኩስ እንዳይደለህ ሥራህን አውቃለሁ፣ ሙቅ ወይም በራድ እንድትሆን ወድ ነበር፣ ስለዚህ ለብ ስላልክ ካፌ ልተፋ ነው ብሏል። ስማ፣ እዛ ይሆናል ብለህ የምታስባቸው መንግሥተ ሰማያትን የሚያወጡ ብዙ ሰዎች ይኖራሉ። እነዚያ ከዚያ በአምስተኛ ደረጃ በእኛ ዕድሎች ሊመዘን ነው። በእኛ ዕድሎች ብዙ ከተሰጠው ብዙ ይፈለጋል አለ። ከጥቅሞቹ ሁሉ ጋር አሜሪካ ውስጥ መኖርን አስቡ። በሁሉም ማዕዘን ላይ ያለች ቤተ ክርስቲያን፣ በሁሉም የሆቴል ክፍል ውስጥ መጽሐፍ ቅዱስ፣ በሚሊዮን የሚቆጠሩ መጽሐፍ ቅዱሶች፣ ወንጌል በሬዲዮና በቴሌቪዥን። እዚህ ለመኖር ያስቡ። ባገኘናቸው ዕድሎች ሊፈረድብን ነው። በመጽሐፍ መሸጫ መደብሮች ውስጥ የሚገኙትን ክርስቲያናዊ ጽሑፎችን አስቡ። እሱን አንጠቀምም። ብዙ ለሚሰጠው ብዙ ይፈለጋል። እንዲህ ትላለህ? እሺ ቢሊ፣ በዚያ ነጥብ ላይም ቢሆን እኔ ላሳካው አልችልም። አይደለም፣ ነገር ግን የዚህ ሁሉ ክብር ወንጌል መኖሩ ነው። ወንጌል ደግሞም እዚያ ለተቀመጡት እንዳንተ ላሉ ሰዎች በደለኛ ነኝ እያሉ መልካም ዜና ነው። መልካም ዜና እግዚአብሔር ልጁን ኢየሱስ ክርስቶስን ወደ መስቀሉ ልኮ ለእናንተ እንዲሞት ነው። እግዚአብሔር እነዚያን ያንተንና ያንተን ውድቀቶች ወስዶ በክርስቶስ ላይ አኖረው። እርሱ ስለኛ ኃጢአት ሆነ። አሁን ጻድቃን ወደ ሰማይ ይሄዳሉ አለ። አንድም ሳይኖረኝ የራሴን ጽድቅና ጽድቅ እንዴት አገኛለሁ? እኔ ኃጢአተኛ ነኝ። ወደ ሰማይ ለመድረስ በቂ ክብደት የለኝም። በመስቀል ላይ ግን ክርስቶስ ጽድቅን ሰጠኝ። የሌለኝን ጽድቅ ሰጠኝ እና ዛሬ ማታ በእግዚአብሔር ዘንድ ተቀባይነት ያገኘሁት ጥሩ በመሆኔ ወይም መጽሐፍ ቅዱስ ስላነበብኩ ወይም ለብዙ ሰዎች ስለሰበኩ አይደለም። በክርስቶስ ምክንያት ተቀባይነት አለኝ። በእርሱ ምክንያት በተወደደው ዘንድ ተቀባይነት አግኝቻለሁ እና በዚህን ጊዜ አንተ መብት ነው። ክርስቶስ በመስቀል ላይ ያደረገውን አሁን ለእናንተ ተስማሚ ማድረግ ትችላላችሁ እና ወደ መንግሥተ ሰማያት የምትደርስ ስትመዘን ኃጢአት ይቅር እንድትል በዛብህ። አዲስ ሕይወት ለመኖር የምትመዘን ሆነ ከዚህ መውጣት ትችላለህ። በእግዚአብሔር ሚዛን ተመዝነ ጎድለህም ፈልጎ አግኝተዋል። እዚህ ያለው የመጨረሻው ቃል የተከፈለ ነው። መንግሥት ተከፋፈለች። እግዚአብሔርም አለ፣ ብልጣሶር ሆይ መንግሥትን ካንተ ወስጃለሁ። ጨርሰሃል። ፍርድ መጥቷል። ጊዜው አልፏል። እግዚአብሔር እንዲህ ሊልህ ነውን? ፍርዱ መጥቷል። በጣም ዘግይቷል። ያንን የማያውቁ እና ያንን የሚቀበሉና ያንን የሚያምኑና በደስታ ወደ ሲኦል መንገዳቸውን እየጨፈሩ የሚሄዱ ሰዎችን አውቃለሁ። ልክ እንደ አይጥ ወጥመድ ውስጥ እንደተያዘ አይብ ከተያዙ በኋላ አሁንም አይብ ውስጥ እየነፈሰ ነው። አሁንም በዲያብሎስ መጥመጃ ላይ ትነጫጫለህ እና ለዘላለም እስከሆነ ድረስ ቀድሞውኑ ሞተዋል። ይህ የመስቀል ጦርነት በትክክለኛው ጊዜ የተካሄደ አምናለሁ እና በእግዚአብሔር መሰጠት በብዙ የሕይወቶ ታሪክ ውስጥ በትክክለኛው ጊዜ ሰዎች ጸልዮልሃል፣ ሰዎች ሰርተዋል፣ ይህን ለማድረግ ሰዎች ሰጥተዋል እና አሁን ይህ ጊዜ ከእግዚአብሔር ጋር ነው። በቂ ክብደት እንዳሎት ለማረጋገጥ እሱን ወደ ልቦ ለመቀበል አይ በፍርድ ላይ አልሆንም፣ እንግዲህ በክርስቶስ ኢየሱስ ስላሉት አሁን ፍርድ የለባቸውም፣ እዚያ አላየሁም፣ የሚገባኝ ፍርድ በኢየሱስ ክርስቶስ በመስቀል ላይ ተወሰደ፣ እኔም ያደረገውን ተቀበልኩ። ምንም እንኳን በዚህ ምሽት ወደፊት መጥቼ ኢየሱስ ክርስቶስን በእነዚያ ሁሉ ሰዎች ፊት አዎ ብዬ መናገር ሞኝነት ቢመስልም ትንሽም አስቂኝ ቢመስልም አደረግኩት። እናም ከመቀመጫ ተነስቶ ወደፊት እንድትመጣና በዚህ መድረክ ፊት እንድትቆምና በመምጣት ክርስቶስን በልቤ ፈልገዋለሁ እንድትል ከአፍታ በኋላ ጠይቀሃለሁ እና ከመጣ በኋላ አንድ ቃል እነግርሃለሁ እና ከእርሶ ጋር ጸልይ እና አንዳንድ ጽሑፎችን እሰጥሃለሁ እና ከጓደኛው ጋር ለመቀላቀል ተመልሰው መሄድ ይችላሉ። ግን ኢየሱስ ክርስቶስ አዎ እስክትል ድረስ ዛሬ ከሰዓት በኋላ እንዳልፉ አትፍቀድ። ምክንያቱም አየህ እንደዚህ አይነት ጊዜ ሌላ ጊዜ ላይኖርህ ይችላል። ይህ ምናልባት የሚያገኙት የመጨረሻ ጊዜ ሊሆን ይችላል እና አሁን ጊዜው ነው።
በዚህ ባለፈው ሳምንት ከመጡት በመቶዎች ከሚቆጠሩ ሰዎች ጋር እንዲያውም በሺዎች የሚቆጠሩ ሰዎች ጋር ተነስተም ና መጥተህ ተቀላቀላቸው እና ዛሬ እንዲበል ክርስቶስ ኃጢአቴን ይቅር እንዲለኝ እፈልጋለሁ፣ ወደ መንግሥተ ሰማያት እንደሚሄድ ማወቅ እፈልጋለሁ፣ በታላቁ ፍርድ በእግዚአብሔር ታላቅ ሚዛን መመዘን ሲኖርብኝ በቂ መመዘን እፈልጋለሁ። ከዛ ከፍተኛ ማዕከል ስዕላት ከመጡ ለመምጣት 2 ደቂቃዎች ይፈጁቦታል። እናም አሁኑኑ በፍጥነት ከየትኛውም ቦታ በመቶዎች የሚቆጠሩ ይምጡ። እግዚአብሔር እየተናገረ ነው። በመዘምራን ቡድን ውስጥ ሊሆኑ ይችላል፣ አስተናጋጅ ሊሆኑ ይችላሉ። ማንም ብትሆን ተነስተና እንጠብቃለን። መዘምራን ልክ እንደኔ በቴሌቪዥን ላይ እንደምትመለከቱት በመቶዎች የሚቆጠሩ ሰዎች ለኢየሱስ ክርስቶስ ያላቸውን ቁርጠኝነት ለማድረግ ወደ ሴንት ሉዊስ እየመጡ ነው። ኃጢአታቸው እንደተሰረየላቸው እርግጠኛ መሆን ይፈልጋሉ። በእግዚአብሔር ሚዛን በቂ ክብደት እንዳላቸው ማወቅ ይፈልጋሉ። አይ አሜሪካ ወደ እግዚአብሔር የምትመለስበት ጊዜ በጣም ዘግይቷል ብዬ አላምንም። በሀገራችን ፈውስ ሊኖር ይችላል ብዬ አምናለሁ። ወደ እግዚአብሔር ዞር ብለን ወደ እርሱ ከተመለስን ሙሉ አዲስ ድባብ እንደምናገኝ አምናለሁ። ነገር ግን ያ እንደ ግለሰብ በሕይወት ውስጥ ሊከሰት ይችላልና በቤቶ ውስጥ ሊከሰት ይችላልና በእርሶ ብሎክና በማህበረሰቦ በአፓርታማ ውስጥ የትም ይሁኑ ግን በአንድ ሰው መጀመር አለበት። አሁን ለኢየሱስ ክርስቶስ አዎ የምትሉት ከሆነ ባንተ ሊጀመር ይችላል። You may be in the choir. You may be an usher. Whoever you are, you get up and come. We're going to wait. አሁን ለኢየሱስ ክርስቶስ አዎ የምትሉት ከሆነ ባንተ ሊጀመር ይችላል። ያን ቁርጠኝነት እንደምትፈጽም ተስፋ አደርጋለሁ። እንድታደርጉት እግዚአብሔር ይርዳችሁ። እናም እርግጠኛ ሁንና በሚቀጥለው እሁድ ወደ ቤተ ክርስቲያን ሂዱ። መልካም ምሽትና እግዚአብሔር ይባርካችሁ።